በመሃል ቡልጋሪያ እጅግ ዘመናዊ የሆነ ቢልዲንግ ይዘን መተናል ማለት ነው። የሱቅ አማራጮቻችን እንግዲህ ከ25 ካሬ ነው የሚጀምሩት፣ ትንሹ ካሬ ማለት ነው። ሆቴል የሚሆኑ የሱቅ አማራጮች አሉን ማለት ነው። የኛው ብሎክ እንግዲህ G+25 ነው ወደ ላይ ከፍታው የሚሆነው። እስከ 4ኛ ፍሎር ድረስ ሱቆች ነው የሚሆኑት። 50% የባንክ ኦፕሽኖችን አመቻችተናል። ከወለድ ነፃ የባንክ ብድር እናመቻቻለን ማለት ነው። አፓርትመንት መኖሪያ ቤቱና የሱቁ ጌት አይገናኝ። አፓርትመንቱ ለብቻ ነው፣ የመኖሪያው ለብቻ ነው። ቀስ እያለ ኮንስትራክሽን ፕሮግረሱን እያየ እስከ 3 ዓመት ድረስ ቀስ ብሎ መክፈል የሚችልበት ሁኔታ አመቻችተናል። ከአካባቢው ጋር የሚሄዱ ስራዎችን ኦልሬዲ እዛ ጋር በደንብ ደንበኞች መጥተው ገዝተው መጠቀምና መስራት የሚችሉበት ሁኔታ ሰፊ ነው ማለት ነው። ሰላም ተመልካቾቻችን እንደምናላችሁ። የመጠለያ ፕሮግራማችን ነው። በዛሬው የመጠለያ ፕሮግራማችን ሰመር ሪል ስቴት ጋር ተገኝተናል። እንግዲህ እዚህ የተገኘንበት ዋነኛ ምክንያት ደግሞ በመሃል ቡልጋሪያ በካሬ 89,000 ብር ብቻ የተለያዩ የቤት አማራጮችን እያቀረቡ እንደሆነ ሰምተን ነው። እንግዲህ በሚኖረን ቆይታ ቤቶቹ ምን ይመስላሉ፣ ያሉት የካሬ መጠናቸው፣ እንዲሁም ደግሞ ቤቶቹን በምን አይነት ሁኔታ ነው የራሳችሁ ማድረግ የምትችሉት የሚለውን ጠቅለል ያሉ መረጃዎችን የምናደርሳችሁ ይሆናል። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምን አለ? ሰላም እንዴት ነሽ? እግዚአብሔር ይመስገን። ዛሬ እንግዲህ እናንተ ጋር የተገኘ ነው በመሃል ቡልጋሪያ የተለያዩ የቤት አማራጮችን እንደምታቀርቡ ሰምተን ነው። በቅድሚያ ግን ካንተ ጋር እንተዋወቅና ስለመጣንበት ጉዳይ በደንብ እንገባለን። ስምንና የስራ ድርሻን አስተዋውቀኝ። እሺ፣ አመሰግናለሁ። እንኳን ደህና መጣሽ ብያለሁ። እኔ ኃይሌ እባላለሁ። እኔ የሰመር ሪል ስቴት የሽያጭ ሱፐርቫይዘር ነኝ። በጣም ጥሩ። እንግዲህ ዛሬ ሰመር ጋር የተገኘ ነው የምታቀርቡትን የቤት አማራጮች እጃችሁ ከምን ለማለት ነው። በቅድሚያ ግን ሰመር ማን ነው? ምን አይነት ስራዎችን እየሰራ ያለ ድርጅት ነው? አሁንስ ምን ላይ ይገኛል የሚለውን ወደኋላ መለስ ብለን እናንሳ እስቲ። በጣም አሪፍ። ሰመር ሪል ስቴት እንግዲህ ከስሙ ስንነሳ ወይም ኦነሩ ማን ነው የሚለውን ለማግለጽ ያክል አቶ ሳሙኤል መርከብ ይባላሉ። 27-28 ዓመት እንግዲህ አሜሪካን ሀገር ነው የቆዩት። ስፔሻሊ ሪል ስቴት ሴክተሩ ላይ የተለያዩ ስራዎችን ሲሰሩ ነበር የቆዩት። በዚህ በሪል ስቴት ሴክተር ላይ እንግዲህ ወደ ሀገር ውስጥ ገብተው ደግሞ ያው ውጭ ላይ የሚሰራውን የሪል ስቴት ሴክተር ሀገራቸው ላይም ደግሞ እኔም ለሀገሬ አንድ አስተዋጽኦ በሚል የተለያዩ ጥናት አድርገው እንግዲህ ወደ ሪል ስቴት ሴክተሩ ገብተዋል ማለት ነው። ሪል ስቴት ሴክተሩ ላይ ከገቡ በኋላ ያው ብዙ ጥናቶች ነው ያደረጉት የመጀመሪያ ፕሮሰሳቸው ማለት ነው። እሱም ምንድን ነው ስፔሻሊ ወደኛ ሀገር ሲመጣ በተለያየ መልኩ የተለያዩ ቅሬታዎች አሉ ሪል ስቴት ሴክተሩ ላይ። በተለይ 2 ፖይንቶችን እናንሳ። የዴሊቨሪ ታይም ኢሹ እና የአሚኒቲ። አንድ አፓርትመንት ቤት አሚኒቲ ከሌለውና እኛ ኢትዮጵያውያን ደግሞ ሀዘንም ደስታም አለ፣ ብዙ ነገር መጋራት እንወዳለን እና ከዛ አንጻር ብዙ ነገሮች መሟላት አለባቸው። ከዛ አንጻር እንግዲህ ብዙ ጊዜ እነዚህ 2 ፖይንቶች የሁሉም ቤት ያንኳኩ ችግሮች ናቸው። በደንብ ጥያቄ ያልተመለሰላቸው ችግሮች ናቸው። ሰመር ለየት የሚያደርገው እንግዲህ እነዚህን ነገሮች ኦልሬዲ ቀርፎ ነው አሁን ላይ የመጣው። ጥናት ካደረገ በኋላ እነዚህን ፖይንቶች ባለበት ሰዓት ለማጠናቀቅ ኦልሬዲ ፕሮጀክቶችን ጀምሮ እንዲሁም አንድ አፓርትመንት የሚያሟላውን የሚጠበቅበትን አሚኒቲዎች በሙሉ አሟልቶ እንዲገኝና ደንበኞችን በዛ ልክ ተቀባይነት እንዲያገኝ ኦልሬዲ እየሰራ ያለ ካምፓኒ ነው። ያው ከዚህ በፊት ኦልሬዲ በዛ ብለን ጥናት አድርገን ወደ ሴክተሩ ከገባን በኋላ ኦልሬዲ ሴቶች አደባባይ ላይ ወደ 1340 ካሬ ሜትር ላይ ያረፈ G+17 የሆነ ቢልዲንግ በፉል ፊኒሽድ ኦልሬዲ አጠናቀን ገንብተን ለደንበኞች ያስረከብንበት ሁኔታ አለ ማለት ነው። ያው እሱን ኦልሬዲ በፉል ፊኒሽድ ነው፣ ደንበኞች አሁን እየኖሩበት ነው የሚገኙት አስረክባናቸው። አሁን ሁለተኛ ፕሮጀክታችንን በተመሳሳይ መልኩ ወደ እንግሊዝ ኤምባሲ ሚናሮል ጎን አሁን በተመሳሳይ G+24 የሆነ ቢልዲንግ እጅግ ዘመናዊ የሆነ አፓርትመንት አሁን ላይ ደግሞ ኦልሬዲ ሸጠን ጨርሰናል። የፕሮግረስ ሂደቱን በጣም በሚገርም ሁኔታ በማይጠበቅ መልኩ በ4 ወር ጊዜ ውስጥ እጅግ በጣም አስደሳች የሆነ የፕሮግረስ ሂደት ያለው ሳይት ኦልሬዲ እየገነባ እንገኛለን ማለት ነው። እንግዲህ 3ኛ ፕሮጀክታችን አንቺም ሰምተሽ እንደመጣሽው ደግሞ በመሃል ቡልጋሪያ እጅግ ዘመናዊ የሆነ ቢልዲንግ ይዘን መተናል ማለት ነው። በጣም አፎርደብል የሆነ ፕራይስ፣ አሪፍ የሆኑ አሚኒቲ የተሟሉበት እጅግ በጣም የሚፈለግ ሎኬሽን ላይ የሱቅ አማራጮችንም ጨምረን ደግሞ በደንበኛ ጥያቄ መሰረት ይዘን መተናል ማለት ነው። በጣም ጥሩ። እንግዲህ ዛሬ የተገናኘ ነው በመሃል ቡልጋሪያ በታላቅ ቅናሽ ማለትም በካሬ 89,000 ብር የቤት አማራጮችን እያቀረባችሁ እንደሆነ ሰምተን ነው እና ምናልባት እስቲ ስለምታቀርቡት የቤት አማራጮች ምን ያህል መሬት ላይ ነው ያረፈው፣
ምን ይመስላል ቢልዲንጉ የሚለውን ጠቅላላ ያሉ መረጃዎችን ስጠኝ። በጣም ጥሩ። ያው አንቺም እንዳልሽው እንግዲህ ሎኬሽናችን የሚገኘው መሀል ቡልጋሪያ አፍሪካ ህብረት አጠገብ ነው የሚሆነው ማለት ነው። ያው እኛ እንግዲህ አሪፍ ፕራይም የሆኑ ሎኬሽኖች ላይ በመገንባት ነው የምንታወቀው እና ከዛ አንጻር በጣም ተፈላጊ የሆነ ቦታ ነበረ። እዛም ቦታ ላይ እንግዲህ አሪፍ ሎኬሽን ላይ አሪፍ የሆነ ቦታ ላይ ያው አፓርትመንት ቤቶችን ለመሸጥ ስናወጣኛ በጣም አፎርደብል በሆነ ፕራይስ ነው የምናወጣው እና ከዛ አንጻር እንግዲህ መብራቱ ጋር ነው የሚገኘው ሳይታችን። ኦልሬዲ ቢውል ታፔሪያው ያለፈው ወደ 925 ሜትር ስኩዌር ላይ ነው ቢውል ታፔሪያው የሚያርፈው ቢልዲንጉ ማለት ነው። አጠቃላይ ደግሞ ኦልሬዲ ወደ 1350 ካሬ ሜትር ላይ ያረፈ እጅግ ዘመናዊ የሆነ ብሎክ ነው ማለት ነው። ይሄኛው ብሎክ እንግዲህ ጂፕላስ 25 ነው ወደ ላይ ከፍታው የሚሆነው። እስከ 4ኛ ፍሎር ድረስ ሱቆች ነው የሚሆኑት። 5ኛ ራሱን የቻለ መገልገያዎች ቅድም ሜንሽን ሳደርገው ነበር አሚኒቲዎች፣ ለሀዘን ለደስታ የሚሆኑ አዳራሾች፣ ዴይኬር፣ ስፓ፣ ጂም። ስለዚህ 5ኛ ፍሎር ላይ እነሱን ያካተተ ነው የሚሆነው ማለት ነው። ሎቢም አለው ዴይኬርም፣ እነዚህ ነገሮች ኤቭሪቲንግ ፋሲሊቲዎችን ያሟላ ነው የሚሆነው። 6ኛ ፍሎር ላይ ኦልሬዲ ቤቶቹ የሚጀምሩበት ነው። ከ6ኛ እስከ 25ኛ ፍሎር ያሉት ኦልሬዲ መኖሪያ ቤቶች ናቸው ማለት ነው። እጅግ ዘመናዊ የሆኑ መኖሪያ ቤቶች ናቸው። ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ ሜትር አማራጮችን የያዘ ነው። ሱቆችም ከ25 ካሬ ጀምሮ እንዲሁም እስከ 70 ካሬ ድረስ በተለያዩ የካሬ ሜትር አማራጮች ይዘን መተናል ማለት ነው። ይሄ ቢልዲንግ እንግዲህ ለየት የሚያደርገው ቤዝመንቱ 5 ቤዝመንት ነው የሚኖረው። 4 ኖርማል ቤዝመንት አሉ። 1 ደግሞ ራሱን የቻለ ሰሚ ቤዝመንት ይኖረዋል ማለት ነው። ስለዚህ የፓርኪንግ ሁኔታው በደንብ የተመቻቸለት፣ ምንም አይነት ርጥጠት የማያጋጥመው ፕላስ ደንበኞች እዛ ጋር በሚፈልጉት ወይ ወደ ታች ወርደው ደግሞ የሚፈልጉትን ነገር አግኝተው ሱፐርማርኬት ምንም ቢፈልጉ እዛው የሚያጡት ነገርም አይኖርም ማለት ነው። ደረጃውን የጠበቀ እጅግ ዘመናዊ የሆነ ብሎክ ነው እያስገነባን የምንገኘው ማለት ነው። እስቲ ስለ ካሬዎቹ እናንሳ። ከባለ 1 እስከ ባለ 3 ነው እያልከኝ ነበር እና የካሬ መጠኖችን ማንሳት ብንችል ደስ ይለኛል። በጣም አሪፍ። ያው የካሬ ሜትር እንግዲህ አማራጮቻችን በዋናነት የኛ ቤቶች ብዙ ጊዜ ደንበኞች ወደፊት ገብተውባቸው በደንብ ፓርቲሽን በፈለጉት ወይ በደንብ ወደ ባለ 2 ወደ ባለ 3 እንዲያሳድጓቸው ታሳቢ በማድረግ ለቀቅ ያሉ ናቸው። እንግዲህ ባለ 1 መኝታ ለምሳሌ 81 ሜትር ስኩዌር ላይ ያረፈ ነው። እንግዲህ 81 ሜትር ስኩዌር ላይ ያረፈ ባለ 1 መኝታ ቤት ወደፊት ወደ ባለ 2 መኝታ ላድርግ ቢል አንድ ደንበኛ ማድረግ የሚችልበት ሙሉ መብትም አለው፣ ማድረግም ደግሞ ይችላል፣ በጣም ሰፊ ስለሆነ ማለት ነው። ስለዚህ ተመራጭ ነው። ከዛ አንጻርም ያው ይሄኛው እንግዲህ እጅግ በጣም አሪፍ የሚባል የኢንቴሪየር ዲዛይን አቀማመጡ በጣም አሪፍ ነው። ስለዚህ ከዛ አንጻር በፈለገው ወይ ደንበኛው የሚጨርስበት ሁኔታ አለ። በሰሚ ፊኒሽ ስለሆነ እየሸጥን ያለ ነው። ደንበኛው ሲረከብ ግን እሱ በሚፈልገው መንገድ ቤቱን ኦልሬዲ ሞዲፋይ አድርጎ መስራት ይችላል ማለት ነው። ባለ 2 መኝታችን ደግሞ እንግዲህ 111 ካሬ ሜትር ላይ ያረፈ እና 134 ካሬ ሜትር ላይ ያረፈ ነው። እሱም በጣም ሰፋፊ ናቸው። በፈለገው መንገድ ደንበኛ እንግዲህ ሞዲፋይ ማድረግ የሚችልበት ሁኔታ ይኖራል ማለት ነው። ባለ 3 መኝታችን ደግሞ የምናይ ከሆነ 168 ካሬ ሜትር እና 182 ካሬ ሜትር አሉ። እጅግ ሰፋ ያሉ ናቸው በጣም። ስለዚህ በደንብ ወደ ባለ 4ም ልናደርጋቸው የምንችላቸው የቤት አማራጮች ናቸው። እነዚህም ደንበኛ በሚፈልገው ወይ መከፋፈል የሚችልበት ሁኔታ ሰፊ ነው ማለት ነው። እንግዲህ ቀደም ብለን የቤት አማራጮችንም ስናነሳ የሱቅ አማራጮችም እንዳሉ እያነሳህልኝ ነበር እና ምናልባት የሱቅ አማራጮችን ለሚፈልግ በምን አይነት ሁኔታ ነው የሱቅ አማራጮቹ ያሉት፣ እንዲሁም ደግሞ ለምን አገልግሎት የሚውሉ ናቸው ተብሎ ይታሰባል? እነሱም ብናነሳ ደስ ይለኛል። በጣም አሪፍ። ያው የሱቅ አማራጮቻችን እንግዲህ ከ25 ካሬ ነው የሚጀምሩት፣ ትንሹ ካሬ ማለት ነው እያለ በደንብ ሰፋ ያሉ ለሆቴል የሚሆኑ የሱቅ አማራጮች አሉን ማለት ነው። ያው እነዚህ የሱቅ አማራጮች እንግዲህ ማንኛውም ሰው እዛ ጋር ያው ራሱን የቻለ የሚሰራበት መንገድ ይኖራል። አካባቢው ስፔር ፓርት በደንብ ይሸጥበታል። እንዲሁም ለሱፐርማርኬት በጣም አመቺ ነው። እነዚህም በደንብ የራሱ የሆነ ያው ካምፓኒ የሚያወጣው እዛው ነዋሪውን በማይረብሽ መልኩ ላይ ከዛ ጋር ምን አይነት ለደንበኛ ምን አይነት የሱቅ አማራጮች መከፈት እንዳለባቸው የሚያወጣው የራሱ የሆነ ህግ ይኖረዋል። በዛ መሰረት ደንበኛው በፈለገው መንገድ መስራት የሚችልበትን ሁኔታ ይፈጥራል ማለት ነው።
ከአካባቢው ጋር የሚሄዱ ስራዎችን ኦልሬዲ እዛ ጋር በደንብ ደንበኞች መጥተው ገዝተው መጠቀምና መስራት የሚችሉበት ሁኔታ ሰፊ ነው ማለት ነው። ስለዚህ በዛ መንገድ መስራት ይችላሉ። በጣም ጥሩ። እንግዲህ ብዙዎች ደንበኞች የሚያነሷቸው ጥያቄዎች አሉ። ከሱም ውስጥ ደግሞ ሱቅና ቤት አንድ ላይ ሲሆን አይረባበሽም ወይ የሚል ጥያቄዎች ብዙዎች ያነሳሉ። ምናልባት እሱን በምን አይነት መልኩ የመፍታት እቅድ ይዛችሁ ነው እየሰራችሁ የምትገኙት? በጣም አሪፍ ጥያቄ ነው ያነሳሽው። ያው ብዙ ቦታ ብዙ ጊዜ እንግዲህ የሚጠየቁ ጥያቄዎች እና የሚያስኬዱ ናቸው። በዋናነት እንግዲህ ሱቆቹና ቤቶቹ እኛ ጋር እንዴት መሰለሽ አይገናኙም። ላይክ በዋናነት ግራውንድ ላይ እስከ 3ኛ ፍሎር ነው ሱቆቹ የሚሆኑት እና በፊት ለፊት በኩል ነው ሱቆቹ የሚሆኑት። የአፓርትመንቱ መግቢያ ግን ከጀርባ በኩል ሲጀመር የሁለቱ የአፓርትመንት መኖሪያ ቤቱና የሱቁ ጌት አይገናኝም። የአፓርትመንቱ ለብቻ ነው፣ የመኖሪያው ለብቻ ነው። በዋናነት ከላይ አፓርትመንቱ ላይ የሚኖሩ ነዋሪዎች ሲፈልጉ ብቻ ነው በሱቁ ዳይሬክት ገብተው ሱቅ ላይ በደንብ የሚፈልጉትን ነገር ሱፐርማርኬት ሊሆን ይችላል የሚፈልጉትን ነገር ፒክ አድርገው ሊሄዱ የሚችሉ እንጂ የሚገናኝበት ኦልሬዲ መግቢያውም አንድ ስላልሆነ ኮምፕሌትሊ ምንም ነገር የሚረብሽም ምንም ዲስተርብ የሚያደርግ ነገር አይኖርም ማለት ነው። ከዛ አንጻር በደንብ እኛም አስበንበት ጭራሽ ሁለቱም መገናኘት ስለሌለበት የነዋሪውን ፕራይቬሲ እንዳይጋፋ በማሰብ በደንብ ነው እየሰራንበት ያለው ማለት ነው። ስለዚህ መግቢያቸውም ሁሉም ኤቭሪቲንግ ፓርኪንግ ስፔሳቸውን ምንም ነገር አይገናኝም። ለምሳሌ ከግራውንድ በታች ኦልሬዲ አንድ ሰሚ ቤዝመንት አለ ብዬሻለሁ። ሰሚ ቤዝመንቱ ሱቁ ላይ የሚኖር ገስት የሚመጣ ገስት እንዲሁም ለሱቁ የሚሆን ፓርኪንግ ነው። ወደ ታች ግን ወደ ቤዝመንቱ ኦልሬዲ ሱቅ ላይ ያለ ሱቅ ላይ የሚጠቀም ገስት ወደ ታች መውረድ አይችልም። ኦልሬዲ ክሎዝድ ነው። ስለዚህ እሱን ነገር በደንብ አስበንበት ስለሆነ ምንም ደንበኞችን የሚያጋጥማቸው ዲስተርብ የሚያደርጋቸው ነገር አይኖርም ማለት ነው። በጣም ጥሩ። እንግዲህ ስለ ቤቶቹ አማራጮች ካነሳን ዋጋው ስንት ይሆን ደግሞ የሚለው ሌላኛው ጥያቄ ነው እና ስለ ዋጋው ብናነሳ ስለ አከፋፈሉ ብናነሳ ደስ ይለኛል። ናይስ። እንግዲህ ሰመር ሪል ስቴት በጣም ለየት የሚያደርገው አሁን ላይ ፕራይም የሆኑ ሎኬሽኖች ላይ ቅድም እንደተናገርኩት አሪፍ የሆነ በጣም አፎርደብል የሆነ ፕራይስ ይዞ በመምጣቱ ነው። መሀል ቡልጋሪያ ላይ እንግዲህ በካሬ 89 ሺህ ብር ነው እየሸጥን ያለ ነው። እንግዲህ እንዲሁም ይሄንን 100% ለሚከፍል ደንበኛ በካሬ 70 ሺህ ብር ነው ኦልሬዲ አሁን እየሸጥን ያለ ነው ማለት ነው። እዛ እንግዲህ ሎኬሽን ላይ አካባቢው ላይ እንግዲህ በካሬ ሜትር 120-130 ሺህ ብር ነው የሚሸጡት አፓርትመንት ቤቶች። እኛ በዋናነት ኦልሬዲ ያው አሁን ላይ የማስታወቂያ ጋር የዲስካውንቶችን አድርገን ነው እየጠበቅን ያለው ደንበኞች። ከዛ አንጻር ይሄኛው ቅናሽ እንግዲህ ለ20 ቤቶች ነው የሚቆየው። ለ20 ደንበኞች እንግዲህ በካሬ 89 ሺህ ብር እንዲሁም 100% ለሚከፍል እስከ 70 ሺህ ብር እየሸጥን እንገኛለን ማለት ነው። ያከፋፈል ሂደታችን ያው አድቫንስ ፔመንት እንግዲህ 10% ነው እኛ ኤክስፔክት የምናደርገው። የቶታል ፕራይሱን 10% ቅድሚያ ከፍላል ደንበኛው። ከዛ ቀስ ብሎ ይሄንን በ8 ዙር ወደ የሚጨርሱ ይሆናሉ ማለት ነው። ሌላኛው እንግዲህ ሌላ ኦፈር የባንክ ኦፕሽን አለ። እኛ ከወለድ ነፃም የባንክ ብድር አመቻችተን ነው ወደ ለደንበኞችን እየጠበቅን የምንገኘው። ይሄኛው የባንክ ብድር 50% ነው የሚሆነው። ደንበኛ እንግዲህ የቶታል ፕራይሱን 50% ቀስ ብሎ እስከ 3 ዓመት ይከፍልና ቀሪውን 50% ደግሞ ከ15 ዓመት እስከ 20 ዓመት ለሚደርስ ጊዜ ከባንክ ጋር እናገናኝለታለን ማለት ነው። ስለዚህ ይህም ኦፕሽን ስላለን ደንበኞች የሚጠበቅባቸው የሚፈልጉትን ቤት 50% እስከ 3 ዓመት መክፈል የሚያስችል አቅም ካላቸውና እምነቱ ካለ በዛው ኦልሬዲ ቤት ባለቤት መሆን የሚችሉበት ሁኔታ ሰፊ ነው ማለት ነው። በጣም ጥሩ። ለተመልካች ግልጽ ለማድረግ ያህል የአንዱን ካሬ አንስተን ቅድመ ክፍያ ምን ያህል ይጠበቅባቸዋል እንዲሁም ደግሞ ሙሉ ክፍያው ምን ያህል ይሆናል የሚለውን በብር መጠን ብናስረዳ ደስ ይለኛል። ጥሩ። እንግዲህ ባለ አንድ መኝታውን ማየት እንችላለን። ባለ አንድ መኝታ 81 ካሬ ሜትር ላይ ያረፈ ነው። ይሄኛው ቤት እንግዲህ ቶታል ፕራይሱ ኦልሬዲ በ89 ሺህ ብር ሲሰራ ጠቅላላ ዋጋው የሚሆነው 7,337,686 ብር ነው ጠቅላላ ዋጋው። የዚህ እንግዲህ 10% የሚሆነው 733,768 ብር ነው የሚሆነው ማለት ነው። ይሄ በኖርማል አከፋፈል በ10% ቅድመ ክፍያ ከፍለው ለሚከፍሉ ደንበኞች ነው የሚሆነው ማለት ነው። እንዲሁም ደግሞ ይሄኛውም ፕራይስ ኦልሬዲ 100% ለሚከፍሉ ደንበኞች ራሱን የቻለ ዲስካውንት ስላለ ኦልሬዲ በካሬ በ70 ሺህ ብር ነው የሚሆነው ማለት ነው። ያ ማለት እንግዲህ ቶታል ፕራይሱ ወደ 5,742,000 ብር ነው የሚሆነው።
100% ለሚከፍል ደንበኛ እንግዲህ 1,595,000 ብር ቅናሽ ያገኛል ማለት ነው 100% በመክፈሉ። ስለዚህ ቶታል ፕራይሱ የሚሆነው እንደነገርኩት 5.7 የቤት ባለቤት መሆን የሚችልበት ሁኔታ ይሆናል ማለት ነው። ሌላኛው ደግሞ 50% የባንክ ኦፕሽን የሚፈልግ ደንበኛ 50% እስከ 3 ዓመት ድረስ ቀስ ብሎ ከፍሎ 50% ደግሞ እስከ 15 እስከ 20 ዓመት ድረስ ከባንክ ጋር ላገናኝ የሚል ደንበኛ የሚፈልግ ከሆነ 3,668,000 ብር ብቻ ነው የሚያስፈልገው ማለት ነው። ይህንንም ክፍያ የሚከፍለው ቀስ እያለ ኮንስትራክሽን ፕሮግረሱን እያየ እስከ 3 ዓመት ድረስ ቀስ ብሎ መክፈል የሚችልበት ሁኔታ አመቻችተናል። እንግዲህ በጣም ጥሩ። እንግዲህ ሀገራችን ላይ ብዙ የቤት አልሚ ያለበት ሀገር ላይ ነው የምንገኘው። ምናልባት ሰመርን ሰዎች እንዲመርጥ የሚያደርጋችሁ ኳሊቲ ምንድን ነው ብለን ማንሳት እንችላለን? እውነት ለመናገር ሰመርን ደንበኛ እንዲመርጥ የሚያደርጉ ምክንያቶች በጣም ብዙ ምክንያቶች አሉ። ኢቭን ዘርዘር ብሎ ሊጨርሳቸው አልችልም። ከዛ ውስጥ ግን በጣም ኢምፖርታንት ነው ብዬ የማስባቸውን 2 ፖይንቶች ላንሳ። የመጀመሪያው ያው አሪፍ የሆኑ ሎኬሽኖች ላይ አሪፍ የሆነ ፕራይስ ይዞ በመምጣቱ ነው። ለምሳሌ ይሄኛው ኦልሬዲ የቡልጋሪያ ሳይታችን እንግዲህ በካሬ እስከ 70,000 ብር ድረስ ነው እየሸጥን ያለ ነው ማለት ነው። ስለዚህ በጣም አሪፍ የሆነ ሎኬሽን ላይ አሪፍ የሆነ ፕራይስ ነው ይዘን የመጣ ነው። ሌላኛው አሪፍ የሆነ የባንክ ብድርን አመቻችተን ነው ይዘን የመጣ ነው። እኛ 50% የባንክ ኦፕሽኖችን አመቻችተናል። ከወለድ ነፃ የባንክ ብድርን እናመቻቻለን ማለት ነው። እነሱ በደንብ ለየት ያደርጉናል ብዬ አስባለሁ። ሌሎችም አሉ ግን ያው ከሰዓት አንጻር ነው እንግዲህ። በጣም ጥሩ። እንግዲህ ሰዎች በተለያዩ አይነት ምክንያቶች ቤቶችን ይመርጣሉ። ምናልባት አንተ በዚህ ዘርፍ ላይ እንደመቆየት ሰዎች ቤቶችን ሲገዙ ወይም ደግሞ የንግድ ሱቆችን ሲገዙ ምን ነገሮችን አይተው መግዛት አለባቸው ብለህ ታስባለህ? እንደ ሻጭ ሳይሆን እንደ ባለሙያ ሆነ ብትመልስልኝ ደስ ይለኛል። ቴንኪዩ። ያው እኔ ለደንበኞች እንግዲህ ሰጀስት የማደርገው ፖይንት ለምሳሌ ቤት በሚገዙበት ታይም የመጀመሪያው ፖይንት ያው ይሄኛው ቤት ለምሳሌ አልሚው አካል የሚጠበቅበትን ፋይሎች አሟልተዋል ወይ፣ ግንባታ ፍቃድ፣ እንዲሁም ራሱን የቻለ ኦልሬዲ ዲዛይኖችን ኦልሬዲ ጨርሷል ወይ፣ ከመንግስት ያሉትን የጥራት ሂደቶች ቁጥጥሮች አልፏል ወይ፣ እነሱን ነገሮች በደንብ ማየት መቻል ይኖርበታል። ከዛ በተጨማሪ ደግሞ ስለ ኔት ኤሪያ እና ግሮስ ኤሪያ በደንብ ደንበኛ እውቀቱ ቢኖረው ብዬ አስባለሁ። ለምሳሌ ብዙ ጊዜ ኔት ኤሪያ ለምሳሌ ቤቱ የሚያርፍበት ኔት ኤሪያ እና ግሮስ ተብሎ የሚሸጠው በጣም ይላራቃል። ያ ማለት ግሮስ ሲባል አጠቃላይ ኮሊደሩንም ሊፍቱንም ፓርኪንጉንም ጨምሮ ነው የሚሆነው። ኔት የሚባለው ፓርት ደግሞ ኤግዛክት ቤቷ የምታርፍባት ውስጥ ላይ የምንጠቀምባት ብቻ ናት የምትሆነው ማለት ነው። ስለዚህ የተጋነን ኔት ኤሪያ ጭማሪዎች አሉ ብዙ ሪል ስቴቶች ላይ ማለት ነው። እነሱን በደንብ ማየት ያስፈልጋል። ሰመርን በዚህ አጋጣሚ እንግዲህ ለየት የሚያደርገውም እሱ ነው። ለምሳሌ ፓርኪንግ ስፔስ፣ እነዚህ ላሚኒቲዎች፣ እነዚህ ቅድም ስጠቅሳቸው የነበሩ እያንዳንዱን አሚኒቲዎች ቤት ስለገዛ ብቻ የሚያገኛቸው በነፊቶች ናቸው እንግዲህ ሰመር ማለት ነው። እኛ ኔት ኤሪያ የምንጨምረው 14.8% ነው። ከዛ ውጭ ቤቱን ብቻ ነው የምናስረክበው ማለት ነው። በጣም ጥሩ ነው ያስባለሁ። ጥሩ የሆነ ማብራሪያን የሰጠኸኝ። ምናልባት ይህንን የቤት አማራጮች በምን ያህል ጊዜ ውስጥ ለማስረከብ እቅድ ይዛቸዋል? ያው እንግዲህ ዴሊቨሪ ታይም በደንብ ከዚህም በፊት እኛ የኖርንበት ያስረከብነው ኦልሬዲ የኛ መገለጫ ነው እና በ3 ዓመት ጊዜ ውስጥ ነው ኦልሬዲ ይሄኛውን ፕሮጀክት ልናጠናቀቅ እቅድ ይዘን እየገነባን የምንገኘው። ኦልሬዲ አሁን የሾሪንግ ስራ ነው የጀመርነው ሳይቱ ላይ። በ3 ዓመት ጊዜ ጥንቅቅ አድርገን ለደንበኞች የምናስረክብ ይሆናል። በጣም ጥሩ። እንግዲህ ጠለቅ ያለ ማብራሪያ ከጥሩ ኢንፎርሜሽን ጋር ሰጥተኸኛል። ለእሱ እጅግ አድርጌ አመሰግናለሁ። ምናልባት እነዚህን የቤት አማራጮች የሚፈልጉ ደንበኞች እናንተን በምን አይነት ሁኔታ ነው ማግኘት የሚችሉ? እዚህ ሀገር ውስጥ ያሉ ሊሆኑ ይችላሉ፣ ውጭ ሀገር ላይ ከፋፍለን ማንሳት ብንችል በዛ መልኩ ብትገልጽልኝ ደስ ይለኛል። ኦኬ። ያው እንግዲህ እኛን ለሚፈልጉ ደንበኞች ከታች ስልክ እናስቀምጣለን። በእነሱ ስልኮች ዋትሳፕ፣ ቴሌግራም የፈለጉትን ሶሻል ሚዲያ ፕላትፎርም ላይ ሊያገኙን ይችላሉ፣ ሊደውሉልን ይችላሉ ማለት ነው። ያው እንግዲህ መጥተው የዚህ ዲስካውንት ተጠቃሚ መሆን ይችላሉ ማለት ነው። እንደነገርኩሽ ለ20 ቤት ስለሆነ የወጣው ቀድመው ለሚመጡ ደንበኞችን ነው እናስተናግደው ማለት ነው። እንዲሁም ውጭ ሀገር ለሚኖሩ ደንበኞቻችን ቀጥታ በዋትሳፕም በቴሌግራምም ደውለው መረጃውን ወስደው በደንብ አይተው ተወካይ ልከው እዛው ባሉበት ሆነውም ደግሞ በዲኤችኤል ኦልሬዲ ቤታቸውን የግላቸው ማድረግ የሚችሉበት ሁኔታ አመቻችተናል ማለት ነው። በጣም ጥሩ። እንግዲህ በእኔ በኩል ጥያቄዎችን ጨርሻለሁ። ምናልባት የምጨምረው ነገር ካለ?
እድሉ ልስጥና እዚህ ጋር እናብቃ። በመጨረሻ እኔ በጣም ነው ማመሰግነው ያለውን ነገር እንግዲህ መታችሁ እንደዚህ ቅናሽ አለ አሪፍ ነገር ይዘዋል ብላችሁ መታችሁ እኛንም ስለጎበኛችሁን በድርጅቱ ስም ታላቅ ምስጋና ለማቅረብ እወዳለሁ። ፈጥነው በመምጣት የዚህ ዲስካውንት ተጠቃሚ የሆኑ መጥተው እንግዲህ እኛም ይሄን ቅናሽ ኦልሬዲ ልናበረክትላቸው ሬዲ ሆነናል። ይሄን ነው የምለው እንግዲህ አመሰግናለሁ። በጣም ጥሩ። እኔም በጣም አመሰግናለሁ።